መጥቼ ነው ቪዲዮ ሰራው። እኔ እችላቸዋለሁ ጋይስ፣ እኔ እችላቸዋለሁ። ስለዚህም እና እሷ ግን አትችልም፣ ያስነሱባታል። አሁን ዮናስ እያለ መጥቶ ቢያወራ ሰው በቃ ልክ ነው ብሎ ነው የሚጣምዳት። ስለዚህም ጃዬ ውጭና ቪዲዮሽን ስሪ፣ ወጥተሽ ወይ ላይቭ ግቢ፣ ዝም እንዳትዪ ወይ ግቢና እነዚህ ቤት ተናገሪ። እራስሽ ላይ ነው እንትን ይሄንን የሚያስጠመጥሙብሽ። እናቴ ትሙት ይመር ውዳው እያሉ አታነሳም። ማሪ ደወልኩኝ፣ ኤልሹ ጋር ደውሉላት። ኤልሹ ንገሪያት፣ ኤልሻዳይ ንገሪያት። እኔ በፍጹም አለንም ጋይስ። እኔ ይውላችሁ እናንተ እኮ አልገባችሁም የሀገሬ ልጆች። እኔ ቲክታክ ላይ የማይሆን ወሬ ነው የምነግራችሁ። እኔ በውስጥ የሚያወሩትን ወሬ አላወራም። ተቀናቃኝ ስለመጣበት ነው። የራሱን ደጋፊ ያለው ተቋሚ ያለ የዛ ደጋፊ እሱን ይቃወሟል፣ የዚህ ደጋፊዎች ደግሞ እሱን ይደግፉታል። ፉክክር ላይ ነው ያለው ሰው። እንደዚህ አይነት ፉክክር በሚሰራበት ሰዓት እንደዚህ አይነት ሚስቴክ ይሰራል። አካውንት ያዘጋጁ እንዳሌል ስትሉ ብዙ ጊዜ የምቃወማችሁን አምኜ የማልቀበለው በዚህ ሰዓት እንደዚህ አይነት መጥፎ ነገር ያደርጋል ብዬ አክሴፕት አላረግም። እንዳልኳችሁ ስሙን የሚያድስበትና ጥሩ ነገር ሰርቶ የሚያሳይበት ታይም ነው። አስታውሳለሁ ሲወጣ የሚያለኝን ነገር አውቃለሁ እና ያንን ስለማስብ የተሳሳተ ነገር ያረጋል፣ ሚስቴክ ይሰራል ብዬ በፍጹም አልጠብቀውም። ተውት። የዛኔ ወጥቶ የልጅህን ስም እንዴት አንተ አታውቅም ብዬ ጓ ስለበት እግዚአብሔር ምስክሬ ቃል በቃል ነው የምነግራችሁ። እኔ ከናዩ ጋር ተነጋግረን እኮ ነው አለ ዩሲ እመቤቴ ነን ይኸው ኬኳ ትሙት ልጅ እንዴ ሊምኑንሽ ነው እንዴት ነው የማላውቀው እንዴ? ከእሷ ጋር ተነጋግረን ልጁን ስሙን ራሱ እኔ አሁን ለምሳሌ የልጄን ሪል ስም አልናገርም። ስሙንም ላለመነጋገር ተነጋግረን የገባ ነው። እሷም አትፈልግም ስሙን እንድጠራ። እንዴት ነው የልጄን ስም የማላውቀው አለ ዩሲ። አንዳንዴ ሰዎች ዝም ሲሉ የራሳቸውን የሆኑ ነገሮች ሲደብቁ እንደ ጥፋተኛ ይቆጠራሉ። ስለዚህም የተረዳሁት ነገር አለ ማለት ነው። ስለዚህም በዚህ ሰዓት ደግሞ አካውንት በማዘጋት አካውንት ባን በማድረግ ምናምን እንደዚህ አይነት ፊልም የሚሰራ ነገር ያለ አይመስለኝም። እየሮጠ ነው። አንዴ እዛ ሀገር፣ አንዴ እዚህ ሀገር፣ አንዴ እዚህ ጋር፣ አንዴ እዚህ ጋር፣ አንዴ እዚህ ጋር እየተሯሯጠ ነው ያለው ስሙን ለማደስ ማለት ነው። ያንን ስሙን ለማደስ ደግሞ አርጎ ለማስቀመጥ ደግሞ የሚመጣ ሰው ሊኖር ይችላል። አናቅም። እግዚአብሔር እውነታውን ያውጡ። እኔ አላቅም። ከኔ ምንም እንዳትጠብቁ፣ አታፍጥጡብኝ። መጣች እንዴ ጋይስ? ህጻናቶች እኮ አይደለም ግዴታ ሴት ትቀድማለች በሚባለው ነገር ወንድ ልጅስ አንገቱን መድፋት አለበት? እኔስ ወንድ አይደለው? እና እኔ ታየኝ እኔ ሚዲያ ጆን ዳንኤል ፍሬንድ ስለሆነ ካላችሁ አዶናይንም ወዳጄ ነው እንትናም ጃኒም ወዳጄ ነው አይደለም። እንደዛ አይመስለኝም። የሰው ልጅ በዚህ ደረጃ ለመስራት እንደዚህ አይነት ጥፋት ሲያጠፋ እሱ እንደሆነ የሚታወቅበት ስሙ የሚጠራ እንደሆነ እያወቀ እንዴት ነው የአዶናይ ተብሎ ስሙ ተጠርቶ ሳያልቅ የጃኒ ተብሎ የሚደገመው? እስኪ እናንተ ራሳችሁ ቁጭ ብላችሁ አታዳምጡም እንዴ? እስኪ ዝም ብላችሁ ምቱ። እስኪ ዝም ብላችሁ አሁን የአዶናይ አካውንት ተመታ ተብሎ በቴሌግራም ሲወራ የአዶናይን አካውንት ጆን ዳንኤል እያዘጋበት ነው ተብሎ ሳይጨርስ ድጋሚ የሌላ ሰው ቢሆን እሺ፣ የጃኒ የምራችሁ ነው ጋይስ? የምራችሁ ነው? የእውነት ጆን ዳንኤል ነው እንደዚህ የሚያደርግ? ስለ እውነት አይደለም፣ ተውት። ሌላውና ስለ እውነት እንነጋገር። እንደዛ ይመስላል። ስሙን ለማደስ በዚህ ደረጃ የሚጥር ልጅ የአዶናይ ተብሎ ስሙ ከተነሳ ነገ ደግሞ ጃኒ ጋር አይመጣም ማለት ነው። እንደው ማዘጋት ቢፈልግ እንኳን እንደው ይችላል ብላችሁ ካሰባችሁ ሌላ ቦታ ነው ሊሄድ የሚችለው እንጂ አንድ ላይ የአዶናይንም የጃኒንም አካውንት አያዘጋል። አረ ህሊናችሁን አሰሩት ጋይስ። ተው። አረ ተው ቤተሰብ፣ ጭፍን አትሁኑ። ተው ጋይስ ተው። እኔ እንደውም ይቅርታ አድርጎልኝና ቁጭ ብዬ ሳስበው ከዚህ ሌላ የሚሰሩ ሌላ ፊልመኞች አሉ። እንዳያችሁት ጌም ላይ አሁን አዶናይ እንትና ማነው ስሙ ጆን ዳንኤል ነው ጊፍተር ምናምን አሁን ከኢትዮጵያ ካሉት የሚያደርገው። ስለዚህ ጆን ዳንኤልን ለማጥፋት የሚጠቀሙ ሌላ ጌመሮች ሊኖሩ ይችላሉ ብላችሁ አስቡ ጋይስ። ማለት ቁጭ ብላችሁ እስኪ ማሰብ ማለት አስቡ እስኪ። እናንተ ሚዲያን ስለማታውቁ ነው። እና ይሄ ነገር ከተደረገ ጆን ዳንኤል ከጌሙ ይጠፋል፣ ስሙ ሰዎች ይጠሉታል፣ ሰፖርት የሚያደርጉት ይጠፋል። ስለዚህ ጆን ዳንኤል ላይ ትኩረት ያደርጉና እሱ ላይ እሱ የሚያስጠረጥረውና እሱን የሚያስጠላውን ነገር የሚሰሩ ሰዎች እውነት ለመናገር አዶናይ ያደርጋል ብዬ አላስብም። ምክንያቱም አዶናይ ጌመር አይደለም። አዶናይ የራሱን ነገር እያመጣ እሱም የራሱን ነገር ነው ይዞ የሚመጣው። መልካም ነገር የሚሰራው ይሄም የራሱን ነገር ነው መልካም የሚሰራው አይደለም። ግን የሆነ ጌመር እንደዚህ አይነት ነገር እያሰራ ያለ ይመስላል።
አይመስላችሁም? አይመስላችሁም? እኔ እንደዛ ነው ውስጥ እየነገረኝ ያለው። የሆነ ጌመር አልገባችሁም? ለምን እንደዚህ ምላችሁ? ጆን ዳንኤል ነው አሁን ጌሙን እየመራቸው ያለው እየተጠቀመ ያለው ጆን ዳንኤል ነው። ሌላ በፊት ጊፍት የሚያገኙ ሰዎች የሚጠቀሙ ሰዎች ዛሬ ላይ አሁን ጆን ዳንኤል ነው ያለው። ስለዚህ የጆን ዳንኤልን እንትን መዝጋት ይፈልጋሉ። ስለዚህ ያልሆነ ነገሮችን አድርገው ጆን ዳንኤልን አስጠልተው ጆን ዳንኤልን ዳሜጅ አድርገው እነሱ ራሳቸውን ከፍ ለማድረግ የሚፈልጉ ሰዎች አሉ። ጋይስ እናንተ ሚዲያ አልገባችሁ። ሚዲያ እንዴት እንደሆነ ተንኮሉ ስላልገባችሁ ነው ጋይስ። ሆን ብለው ሚዲያ ለተንኮል ቀምረው የተቀመጡ ሰዎች አሉ። ተረድታችሁኛል? እንጂ ሁለቱ ባላንጣ ናቸው የሚባሉ ሰዎች ጋር አካውንት የአዶናይንም የጃኒንም ጆን ዳንኤል ያዘጋም። ሞኛችሁ እንደው ሌላ ነገር ሊኖር ይችላል። ሌላ ነገር መፎካከሩ መገጫጨቱ ሊኖር ይችላል ቤተሰብ ግን እንደዚህ ሊያረግ አይችልም። በዚህ ደረጃ ስሙን ለማደስ የዛኔ ልጅህን ስም አልጣልካትም አልተንከባከብካትም ተብሎ ያልሆነ ነገር ሲባል በራሷ ከገባች ለጥቅም ነው አሉ። ምክንያቱም እሷ ጋር ገብታ ካወራች አንበሳ ይሰጣታል፣ ጊፍት ይሰጣታል። አያችሁ የእነዚህ የሚዲያ ሰዎች ተንኮላቸው ጋይሰግዜው ባርደ ክርስት ጃዬ እባክሽ ተነስተሽ ግቢ የኔ እናት። ትላንትና አለ እኮ ጆንም ተናገረ። ትላንትና የዛችኛዋን አንበሳ የወልደ ጊዮርጊስን አንበሳ ሲያዩ እችንም በዚህ ሙድ አድርጎ ሊጠቃቀሙ ነው፣ እኔ ሊያስተምዱ ነው አለ። አይ ጃኒ ተይተለች። አረ የጃኒ ቤተሰብ ደውሉላት። ታው ወይ ልደውልላት ገርስ ስልኳ ከሰራ ያው ምልስ ይደውላል። ምልስ ታይ ግቢ በቮይስ ላድርግላት። ጃኒ ስሚ ተነሽና ላይቭ እነዛነፍ እያለ ቤት ግቢ ሀቅሽን ይዘሽ ተናገሪ ያለሽን ሀቅ። ካለበለዛ ዮናስም ፍየሌ ጆከር ነው። እሺ ፍየሌም ነገሩ ላይ አቀሳስሩብሽ ነው። እኔ እንግዲህ ላይ ቁጭ ብዬ እያወራው ነው እያየው የእነሱን እየተከታተልኩ እመቤቴን። ስለዚህም ግቢና ተናገሪ። አሁን ደግሞ በቤቷ ከገባች ጊፍት ፈልጋ ነው ጥቅም ፈልጋ ነው እያሉሽ ነው፣ ጌታን እያሉሽ ነው። አያገባኝም እኔ እንግዲህ እኛ አንቺም ከተጎዳሽ እሱም ጆም ከተጎዳ ለጆም እደረባለሁ፣ አንቺም ከተጎዳሽ ለአንቺም እደረባለሁ። እንግዲህ ሪከርድ ተቆራርጦ ስታይ እንዳትናደጅብኝ ፈርዶብን እኮ ጌታ። ይኸው ማርያምን ይኸው አኒ ስሚ ተነሽና ላይ እነዛነፍ እያለ ቤት ግቢ። ይኸው ብያታለሁ ጋይስን። አሁን እንግዲህ ምን አባታችሁ ላርጋችሁ ሌላ ዋት ዩ አር ክሬዚ ብላ የኔ ስቲክ እንደዚህ ቮይስ ይልካልኛለች። እንደዚህ አርጋ የሆነች ልጅ ማለት አሁን ታዋያ አረቢ ዛሬማ ምን እንቅልፋለን ጋይስ ቁጭ ብለን ማደራችን ነው። ወይኔ ጉዳችን። የእውነት ተበድለሽ ከሆነ የእውነትም እየተበደልኩኝ ነኝ ብለሽ ካሬ ደብሯታል ትላለች። ሰውልዬ መቼ ከመለሰችልኝ ከነ ቅድም የላኩላትን ቮይስ ራሱ አልመለሰችም። ምንድን ነው የሚደብራት እንዴ? ይውጣ። ካለበለዚያ ግን አሁንም እንደዋሸሽ እንዳጭበረበርሽ ይሄን ወደዳችሁ ጆን ዳንኤልም ያነሳችሁ የህዝብ ነው፣ የሚጥልሽም የህዝብ ነው። ስለዚህ ለአንቺም ለወደፊት ለፊውቸርሽም ጥሩ ስላልሆነ ይሄ ነገር ሚዲያ ላይ የሚቀመጥ ስለሆነ በእንዲህ አይነት ውሸት መታወቅ አግባብ ስላልሆነ መተሽ አብራሪ አሁን መተሽ በአብራራሽ ሌሎቻችሁ ጃኒ ነኝ ምናምን እያላችሁ በቴሌግራም ችግር የለውም። በሌላ ስልክ ነው የሚከ ከላይ በማስወጣት ፈልጋችሁ ከሆነ አይቻልም አለን ነይና ሀሳብሽን ስጪ። እዛ ጋር ጆከር አለ። አንድ አካውንት ሊዘጋ ተዘጋ እንበል፣ ሌላ አካውንቷ እንዴት ይሄኛው አካውንቷ እንዴት ይዘጋል? በምን ያ ከሆነ ራስሽ እኮ ባን ማድረግ ትችያለሽ። ገብታችሁ ማለት ትችላላችሁ። ተዘጋ አድርጌ ባን አድርጌ መፖሰት ይችላለሁ። አንድ ጥያቄ ጆከር ዳንቴ ከቪዲዮ አለው ሽንት ቤቱ እኔ ቪዲዮ አለው። እንዴት ነው ቪዲዮ የሚልክልኝ? እኔ እንድልክልኝ አልፈልግም። ስልኩን ያወሩበት በቪዲዮ ነው ያወሩት ወይስ? ቪዲዮ አለው። ቪዲዮውን መክቶ ነው ለእኔ ላከልኝ። አይ በቃ ከዚህ በላይ እኮ ምንም መልሱ እኮ በቃ እዛ ጋር ነው ያለው። ነገረህ እኮ የደወለበትን ሰዓት አሳየኝ። ሽንት ቤት ላይ ቪዲዮ ካለ ሽንት ቤት ሆነ ማውራቱ እንደደወለችለት ኤልሻዳይ ሁሉ እንደደወለች ሁሉ ተናገሩ። ከዚህ በላይ ምን እናድርግ? እሱ መጥቶ ቁጭ ብሎ ትምጣ። እንግዲህ ለምታውቀው ህግ አካል ደውለ ጃኒ ያለችበትን ነገር ምንድን ነው እንዲከታተሉ ይደረግልን። ምክንያቱም አሁን ህዝቡ እየተገለበጠባት ነው። መቋቋም የማትችል ከሆነ ምናምን ጥሩ አይደለም። ስለዚህም ይህንን ፕሮግራም የምትከታተሉ ሰዎች የህግ አካላቶች ጃኒ ጋር በመደወል ቴክስት በማድረግ ያለችበትን ሰላም እንድታረጋግጡልን በዚህ አጋጣሚ ያስተላልፋሉ። ደግሞ ሌላ ነገር እንዳታዩን ነገር ቢፈጠር ሚዲያ ላይ እናንተ አቦታችሁ ነው እንዳትሉን ፈርዶብናል እኮ ጋይስ።
ፈርዶብናል እኮ እንዲያው ፈረደብን እኮ ቤተሰብ እንደው ፈረደብን። ስለዚህ በባካችሁ ከዚህ በፊት ራሷን ለማጥፋት ሞክራለች፣ ቆርጣለች እጇን ብሎ ጆን ዳንኤል መጥቶ ተናግሯል። ስለዚህም አሁን ላይ ደግሞ ህዝቡ እየተቀየረባት ነው። ፍየሌ እየለፈለፈች ነው፣ እያቀሳሰረች ነው። ዮናስም እያቀሳሰረ ነው። እነዚህ እንዳለ ተሰብስበው እያቀሳሰሩ ነው። ስለዚህም የጃኒ ወዳጆች አጠገቧ መድረስ የምትችሉ ሰዎች ሄዳችሁ አጠገቧ ነው ሁኑና ወደ ላይ እንድትገባ አድርጉ። ካልሆነ የህግ አካላቶች ጃኒ ወዳለችበት ነገር ቦታ ላይ ሄዳችሁ ቼክ አድርጉ። ምክንያቱም ኢንፍሉዌንሰር ናት፣ የፐብሊክ ፊገር ናት። የሆነ ነገር ቢፈጠር ሌላ ነገር በሴትነት ይጠቀማለሁ ብለሽ የምታመጪው? አዎ፣ ይሄ ጊዜ ያልፋል፣ ይሄ አጀንዳ ያልፋል፣ ህይወት ይቀጥላል። ነገ ላይ ህይወት ይመጣል። እቺ ፍየሌ ከዚህ ሶሻል ሚዲያ አጠፋም፣ ማንነቱ አይታወቅም። ትንሽ እርቃንሽ ቪዲዮ አለኝ፣ እርቃንሽ ፎቶ አለኝ እያለ ያሳቅቃታል። ስለዚህም እንደዚህ አይነት ነገር ባትልቅ ጥሩ ነው። እንደኔ እንዳሳብ ነው ምሰጥ ጆን ዳንኤል ሻዶ ነገር ደውል ፈርዶብናል። መቼም እንደሆነ ፈረደብን እኮ ጋይስ። ሻዶ ነገር ደውል ደግሞ እስኪ ደከመን እኮ እኛ ሰለቸን እኮ። እናንተ ሰዎች አደከማችሁ ነው እኮ አደከማችሁ እኮ። ጌታ ምስክሬ አያነሱም እኮ አያነሱም። ጋይስ ሴሌብሬቲ መሆን ከባድ ነው። ሀይ መከራችን በልጠበቃት ልንል ነው የምንደውለው። አባት ሚዩት አላረግም። ለምንድን ነው ሚዩት? ከህዝብ የሚደበቅ ሚስጥር አይኖርም። ካለም ይሰማል። ይሄ አደባባይ የወጣ ሚስጥራቸው አይደለ እንዴ? አያነሳም። አዶናይ ጋይስ መቤቴ አያነሳም። ወይ ጉድ! ስራ ይፈጥሩብን እነዚህ ሰዎች። እነሱ እንደልባቸው ነው እየኖሩ እኛን እንደዚህ እንቅልፍ ያሳጡን። ልጆቻችንን ቁጭ አድርጋ ያስተኙ። ምን አይነት ጉድ ውስጥ ነው የገባ ነው? እኛ ምን አይነት ነገር ውስጥ ነው የገባ ነው? ምን ውስጥ ነው የገባ ነው? ይኸው የካሜራማኑ ጋር እየደወልኩ ነው። ምን አይነት ጉድ ነው? እኛ እዳችንን የበላ ነው። እንዴት ነው እንቅልፌን አጥቼ እናንተን ቁጭ ብዬ እናንተን ታሪክ የምሰማው? ልጅቷን ጠብቋት ሄዳችሁ። የለም የሚያነሳ የለም ጋይስ፣ መልስ የሚመልስ የለም። ካሜራማኑ፣ ዋናው፣ ሴትዮዋም ሁሉም አያነሱ።